እስቲ ተነስ። ታውቃታለህ? ባለቤት ናት። ፈተናው በዛ አይደል? በጣም የት የነበርክ ሰው አምጥቶ ጠላት ታች ያረጋል። እውነት ነው። ሰይጣን ነገራችሁን ሁሉ ያሳጣው ያንተን ጤና ይዞ ነው። እውነት ነው። ትልቁ ጭንቀታችሁ የመጀመሪያው የእናንተ ጤና ነው። እውነት ነው። ትላንት ከነበራችሁበት ከጨለማው ወደ ብርሃን መጣችሁ። ስትመጡ የባሰ ፈተና በዛባችሁ። ባዶ የያዛችሁት ጌታ እስካይመስል ድረስ እውነት ነው። በእናንተ መከራ መብዛት ለልጆቻችሁ እንኳን ኢየሱስ ጌታ ነው ብሎ ለመናገር ከበዳችሁ። በጣም እናንተን ያረዳ እኛን እንዴት ይረዳል? እውነት ነው። እናንተ በጌታ ናችሁ፣ ሁለቱም ልጆቻችሁ በጌቱ ናቸው። በጌቱ ማለት ኦርቶዶክስ ናቸው። እውነት ያለህ ነገር ንብረት፣ ሀብት ባዶ ዘርኩት። አሁን ጤና የለም፣ ምንም ነገር የለም። የተወሰደውን ግን ምርኮ እግዚአብሔር መልሳለሁ አለ። አሜን። አንተን እያየው ቆይ በደንብ ስሙኝ። አንተን እያየው አንድ ኮሎኔል ምስራቅ የሚባል ሰው ያለው ዋው የላቫስቶ የሚወረወር ፈላጻ ሰው እንዳይሆን። ሁለተኛ ፍሬህይወት የምትባል ሴት ያለው እኔ ፍሬህይወት ነኝ። ጋቫስቶ ፓራዲጋ በኢየሱስ ሰላም እንዳይኖር አንደኛ ጎጃም ምድር ላይ የተደገመ ድግምት አለ። ማን ላይ ነው የተደገመው? በመንፈስ ቅዱስ ስመለከት አንድ ንጉሴ የሚባል ሰው ያለው ስሜ ነው። ንጉሴና ሻሎም ወይም ሻሎሜ ሰላም እንዳይኖራቸው ተብሎ የተሰራ ታውቂያለሽ? አውቃለሁ። ስሜ ነው። ማን ነው ስሜ? ሳሎሜ። ሶስተኛው ሰላም ጤና እንዳይኖራት ተብሎ ሞሮኮ ምድር ላይ ሬሳ ተጭኖ እንዲመጣ የተሰራ ያለው የት ምድር? ሞሮኮ። ሞሮኮ አንድ ሴት ልጅ ያለው እቺን ሴት እያየው ደግሞ እንደገና አንድ ስም ያለው ብሌን የሚል ስም። ኢየሱስ ጌታ ነው። ኢየሱስ ምንድን ነው? ጌታ ነው። ታውቃታለህ? ብሌንን ልጄ ነች። ልጅ ናት። ታዲያ የንጉሴ አባት አብርሃም አይደለም? ትክክል። ይሄው ቅባት በቃ ሉና ካዲያ ሰባኖታ ረበጆቬናስታ ሎቪያ ጋቫሲያ ፔራኖቫ ኢየሱስ ከአባት አባት የሚመጣ ከአያት ይሄ ደሬሶ ነው። ደሬሳ የሚባል ሰው ያለው ኧረ ጉድ! ኧረ ሳሎሜ ነመራ ደሬሳ ደሬሳ ዛሬ ከአባት አባት የሚመጣ ከአያት ከታደለው ላይ አሁን ይገለበጣል። አያቴ ነው። አያቴ ነው። ማን ነው? ታደለው። ታደለው ሳሎሜ አንቺ ትሻለሽ። ፋዘር ተኝቷል። አሜን። ፋዘር አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። የት ነው የምትኖረው? ሳክራሜንቶ ካሊፎርኒያ። ካሊፎርኒያ ዙሪያ። እንዴት ነው እዛ ሀገር ላይ ትንቢት የለም እንዴ?
አንተን ነው የምንሰማው። ዋይት እዛ ሆናችሁ ሌሊቱን ሙሉ አይተን የመጣ ነው። ከዛ ኢየሱስ ጌታ። ዛሬ በእናንተ እዚህ መገኘት ምክንያት የልጆቻችሁ አእምሮ ነፃ ይወጣል። ቤተሰቦቻችሁ ይፈታሉ። የእናንተ የሆኑ ዘራረግ ዛሬ ነፃ ይወጣል። ሰላም ነው ለአፍ እንጂ ሰላም የለም። ጤና የለሽም። አሁን ሰው ሲያይሽ ሰላማዊ ነው የምትመስዩ። እየተሸበርሽ ነው ማለት ምትሞቺ ይመስልሻል። ሰይጣን ተስፋ አስቆርጦሻል። ነገሮችሽን ሁሉ ምስቅልቅል አድርጓል። ሕይወትሽ እንዲጠፋ ጠላት ምንም አላጣሽ። ነገሮችሽ ግን ታስረው ነው ያሉት። አሁን ሰው ሲያይሽ ማንም የደላሽ፣ ማንም የተመቸሽ፣ ማንም በደስታ ያለሽ ይመስለዋል። አይዞሽ። ስትታወኪ ነው ማየው። እረፍት አይኑራት ትሙት ተብሎ የተደገመ ድግምታ ያለው። ይህንን ድግምት እያየው ፎቶ 4 ቦታ ቀዳዳ ወጥቶለታል። 4 ቦታ ቀዳዳ የወጣለትን ፎቶ አይና አንደኛ መቀጠል እንዳይችል ህይወቷ፣ ሁለተኛ ያለ እናት ልጇን ሊያጠፋት። ይሄን የተቀደደበትን ፎቶ እያየው የተደረገ በኋላ ነግራታለሁ ሚስጥሩን። ይሄን ፎቶ እያየው ሞት ይሁን ተብሎ ዘወትር ሲመተትበት ያለው ሞት እንዲሆን የሚመተትበትን ፎቶ እያየው ራሔል የሚል ስም ያለው ዋይ አባትን የገደለ ሰይጣን አንተን አይገድልም። አሜን አሜን። አባትን የገደለ ሰይጣን አንተን አይገድልም። አይገለኝም መቼም። አንደኛ በደም ስሙ ከዘር የሚመጣ መርገም አለ። ልክ ነው። ይሄ መርገም ወላይታ ምድር ነው። ወላይታ ምድር የተቀበረ በእናንተ ግቢ ውስጥ የተቀበረ ተቆርጦ የፍየል ቀንድ አለ። በጌታ ስም ቀን ወጣላቸው ሰው ሆኑ ሲባል ሰይጣን ቤታችሁን ባዘን መጣ። ልክ ነው። ወላይታ ምድር የተቀበረው ሁለተኛ ከአባት የሚመጣ መርገም። ሰው ሆንን ስትሉ ካናዳ ምድር አባትን በሞት ወሰደ። ልክ ነው። ከዛ የተነሳ ያንተ ጭንቀት የእናት ጤና። ልክ ነው 100%። እናትህ እረፍት የላትም። ወይስ ልክ ነው። አባትህን ምን አድርገውሃል? ሞተዋል፣ ቀብረዋል። ልክ ነው። ካናዳ ምድር ልክ ነው። ሁለተኛ ቶሮንቶ የሚባልበት ከተማ አይና ልክ ነው። የሞተ ሰው አያለው ትእዛዙ የሚባል አባቴ ነው። አሜን አሜን። አባትህ ከሞተ በኋላ እናትህ ብቻዋን እንደ እብድ ታወራለች። 100% ትክክል ነው። ልክ ነው። የአባትህ አባት ምድር ወላይታ ምድር ነው። ልክ ነው። ወላይታ ምድር እያየው አፈር ተቆፍሮ የፍየል ቀንድ የተቀበረበትን ቤት አይና የሟቹ አባትን አባት መጃ የሚባል ሰው ልክ ነው። ልክ ነው። ልክ ነው። አሜን አሜን። አንተ ጭንቀት እናትህ ምንም እንዳትሆን ነው። ልክ ነው። እናትን ሰይጣን ከእናትህ በፊት አንተን ሊገድል ነው። ልክ ነው። አንተ ከቤትህ ትተወጣ እናትን ለመጠበቅ እናትህ ቤት ገብታል። እናቱን ሊያስመልጥ ከእናቱ በፊት እገለዋለሁ የሚል መንፈስ አየው። ይሄን መንፈስ እያየው 2 ስም አያለው። አንድ ገነነ የሚል ስም አያለው። ገነነ ስሜ ነው፣ የራሴ ስም። አሜን ወይኔ ምን አለ አሜን ያለው። አሜን አሜን። ተነሽልኝ። በጣም የሚገርመው ነገር ያለ ዘር መታመምና ያለ ዘር መሞት ለምንድን ነው? ለክብር። ይሄን ቃል እየሰበኩ እኔ አላዘር የሚል ድምጽ ሰማሁ። አላዛር ትልቁ ልጅ ነው። ኢየሱስ ጌታ ነው። ዋው!
እስቲ ተነስ። ታውቃታለህ? ባለቤቴ ናት። ባለቤት ናት። ፈተናው በዛ አይደል? በጣም የት የነበርክ ሰው አምጥቶ ጠላት ታች ያረጋል። እውነት ነው። ሰይጣን ነገራችሁን ሁሉ ያሳጣው ያንተን ጤና ይዞ ነው። እውነት ነው። ትልቁ ጭንቀታችሁ የመጀመሪያው የእናንተ ጤና ነው። እውነት ነው። ትላንት ከነበራችሁበት ከጨለማው ወደ ብርሃን መጣችሁ። ስትመጡ የባሰ ፈተና በዛባችሁ። ባዶ የያዛችሁት ጌታ እስካይመስል ድረስ እውነት ነው። በእናንተ መከራ መብዛት ለልጆቻችሁ እንኳን ኢየሱስ ጌታ ነው ብሎ ለመናገር ከበዳችሁ። በጣም እናንተን ያረዳኛል እንዴት ይረዳል? እውነት ነው። እናንተ በጌታ ናችሁ፣ ሁለቱም ልጆቻችሁ በጌቱ ናቸው። በጌቱ ማለት ኦርቶዶክስ ናቸው። እውነት ያለህ ነገር ንብረት ሀብት ባዶ ዜሮ ቀርቷል። አሁን ጤና የለ፣ ምንም ነገር የለ። የተወሰደውን ግን ምርኮ እግዚአብሔር መልሳለሁ አለኝ። አሜን። አንተን እያየው ቆይ በደንብ ስሙኝ። አንተን እያየው አንድ ኮሎኔል ምስራቅ የሚባል ሰው ያለው ዋው የላቫስቶ የሚወረወር ፈላጻ ሰው እንዳይሆን ሁለተኛ ፍሬህይወት የምትባል ሴታ ያለው እኔ ፍሬህይወት ነኝ። ጋቫስቶ ፓራዲጋ በኢየሱስ ይሄ የተሰራ መንፈስ አሰራር ሲስተም ነው። አንድ ከዘር በሚመጣ መርገም፣ ሁለተኛ በሰው የተደገመ ድግምት ነው። ወደ ኋላ እንድትመለሱ ነው፣ እንድታፈገፍጉ ነው። የያዛችሁት ጌታ ልክ እስካይመስላችሁ ድረስ እነ ማርታ ቤት የገባው ፈተና ነው እናንተ ቤት የገባው። አሁን ግን እንዲህ አለኝ፣ ጠላት ለውርደት ያዘጋጀውን የመጣባችሁን ደግሞ የተነሳባችሁን ነፋስ ለክብር ቀይረዋል። አሜን። ምን አለ አንድ ሰው ጮሆ አሜን ያለው? አሜን። ለምን አልሰማውም? ስንት ልጅ አላችሁ? ሁለት ወንዶች። ሁለት ወንዶች። እሺ ናሩጥልኝ፣ ተነሱ እስቲ። ስንት ልጅ አላቸው? ሁለት። ለእናንተስ? ሁለት። የነሱ ሁለት ወንድ የእናንተ ሁለት ሴት። ከዛ የተነሳ ሰላም የላችሁም፣ ትታወቃላችሁ። በጣም ቋንቋችሁን እንቢደበ ከሞት እውቀት እያለ እንደሌለው ጠላት ተራሰው አድርጎ አቅም እስካይኖር መጸለይ እስካትችል ደስታን ከቤት አራቀ። አንገቴን ደፍቼ ነው ትላንት ተፈርተ ምትኖር እኔ ይደረጋል። እንግዲህ ዛሬ ተሸማቀ። እግዚአብሔር ቀና ትላለ ብሎኝ ተነስልኝ። ታውቃታለህ? ባለቤቴ ነች። እናንተ ቤት ሰላም የለም፣ ሰይጣን እያናወጣችሁ፣ ጤና የለም። እናንተም ጋር ሰይጣን ያናወጣችኋል። ሰላም የለም፣ ጤና የለም። ሰልፍ ይሄ ነው። አዎ እናንተም ትታወካላችሁ፣ ልጆቻችሁ ቢታወካሉ። እናንተ የምትኖሩት አሜሪካ ነው። አዎ አስጠጋልኝ። አዎ አሜሪካ ነው የምትኖሩት። አዎ ልጆቻችሁ ተበትነው ነው ያሉት። አዎ ሁለቱም። የመጀመሪያው ጭንቀታችሁ የአንዷ ልጅ ጤና ነው። እሷም የሚጥላት አእምሯን ይዞ የሚጥላት ልጅ። በደንብ ስሙኝ። ይሄ መርገም የሚመጣው አንተን እያየው እኔ ጎጃም ምድር ያለው ትውልድ ቦታዬ ነው። አውቃለሁ። እንዴ አንተዋወቅም። ለምንድን ነው የመጣችሁት እዚህ? እንዲጸለይልን። እንዲጸለይ። አንተ ያጣው ገንዘብ አይደለም፣ ሰላም ነው። አዎ ያንተም ሰላም የልጆችም ሰላም ነው። አሁን ይመለሳል አለኝ። አሜን አሜን። ሰላም እንዳይኖር አንደኛ ጎጃም ምድር ላይ የተደገመ ድግምት አለ። ማን ላይ ነው የተደገመው? በመንፈስ ቅዱስ ስመለከት አንድ ንጉሴ የሚባል ሰው ያለው ስሜ ነው።
ንጉሴና ሻሎም ወይም ሻሎሜ ሰላም እንዳይኖራቸው ተብሎ የተሰራ ታውቂያለሽ? አውቃለሁ። ስሜ ነው። ማን ነው ስምሽ? ሳሎሜ። ሶስተኛው ሰላም ጤና እንዳይኖራት ተብሎ ሞሮኮ ምድር ላይ ሬሳ ተጭኖ እንዲመጣ የተሰራ ያለው። የት ምድር? ሞሮኮ። ሞሮኮ አንድ ሴት ልጅ ያለው። እቺን ሴት እያየው ደግሞ እንደገና አንድ ስም ያለው ብሌን የሚል ስም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ምንድነው? ጌታ ነው። ወይኔ እኔ አሁን ማን እያወራችሁ ነው ያለው? ጌታ ኢየሱስ። ጌታ ኢየሱስ። ታውቃታለህ? ብሌንን ልጄ ነች። ልጅ ናት። ታዲያ የንጉሴ አባት አብርሃም አይደለም? ትክክል። ይሄው ቅባት በቃ ሉና ካዲያ ሰባኖታ ረበጆቬናስታ ሎቪያ ጋቫሲያ ፔራኖቫ ኢየሱስ ከአባት አባት የሚመጣ ከአያት ይሄ ደሬሶ ነው። ደሬሳ የሚባል ሰው ያለው። ኧረ ጉድ! ኧረ ሳሎሜ ነመራ ደሬሳ ደሬሳ ዛሬ ከአባት አባት የሚመጣ ከአያት ከታደለው ላይ አሁን ይገለበጣል። አያቴ ነው። አያቴ ነው። ማን ነው? ታደለው። ታደለው። ሳሎሜ አንቺ ተሻለሽ። ፋዘር ተኝቷል። አሜን። ፋዘር አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። የት ነው የምትኖረው? ሳክራሜንቶ ካሊፎርኒያ። ካሊፎርኒያ ዙሪያ። እንዴት ነው እዛ ሀገር ላይ ትንቢት የለም እንዴ? አንተን ነው የምንሰማው። ዋይት እዛ ሆናችሁ ሌሊቱን ሙሉ አይተን የመጣ ነው። ከዛ ኢየሱስ ጌታ ዛሬ በእናንተ እዚህ መገኘት ምክንያት የልጆቻችሁ አእምሮ ነፃ ይወጣል። ቤተሰቦቻችሁ ይፈታሉ። የእናንተ ሁሉ ዘራረግ ዛሬ ነፃ ይወጣል። ይሄ ቤተሰብ መቼም ዋጋ ከፍሎ ከአሜሪካ ምድር እዚህ መጣን አሉ። ለመዝናናት አልመጡም። ጌታን ፈልገው ነው የመጡት። አንደኛ ቋንቋቸው የሚደባልቅ፣ ሁለተኛ ከልጆቻቸው ጋር እንዳይስማማ፣ ሶስተኛ የልጆቻቸውን ጤና የያዘ ዛሬ እዚህ ቤት ይወድቃል። አሜን አሜን። ዛሬ ኑ እዚህ ጋር ኑልኝ እናንተ ወደ እነሱ ተነሽልኝ። ሰላም ነው ለአፍ እንጂ ሰላም የለም። ጤና የለሽም። አሁን ሰው ሲያይሽ ሰላማዊ ነው የምትመስዩ። እየተሸበርሽ ነው ማየው። ምትሞቺ ይመስልሻል። ሰይጣን ተስፋ አስቆርጦሻል። ነገሮችሽን ሁሉ ምስቅልቅል አድርጓል። ሕይወትሽ እንዲጠፋ ጠላት ምንም አላጣሽ። ነገሮችሽ ግን ታስረው ነው ያሉት። አሁን ሰው ሲያይሽ ማንም የደላሽ፣ ማንም የተመቸሽ፣ ማንም በደስታ ያለሽ ይመስለዋል። አይዞሽ። ስትታወኪ ነው ማየው። እረፍት አይኑራት ትሙት ተብሎ የተደገመ ድግምት ያለው። ይህንን ድግምት እያየው ፎቶ 4 ቦታ ቀዳዳ ወጥቶለታል። 4 ቦታ ቀዳዳ የወጣለትን ፎቶ አይና አንደኛ መቀጠል እንዳይችል ህይወቷ፣ ሁለተኛ ያለ እናት ልጇን ሊያጠፋት። ይሄን የተቀደደበትን ፎቶ እያየው የተደረገ በኋላ ነግራታለሁ ሚስጥሩን። ግን
4 ቦታ ቀዳዳ ያወጣለትን ፎቶ ሳይ የእሷን አፍንጫና አይን ብቻ ነው ማየው እዛ ፎቶ ላይ። ይሄን ፎቶ እያየው ሞት ይሁን ተብሎ ዘወትር ሲመተትበት አያለሁ። ሞት እንዲሆን የሚመተትበትን ፎቶ እያየው ራሔል የሚል ስም አያለሁ። ዋይ ደስታ ርቆብሽ ጤና የለሽ። አሁን ሰላምሽ ይመለሳል። ቤትሽ በደስታ ይሞላል። እንደገና እግዚአብሔር ሌላ ፍሬ ይሰጥሻል። አሜን። ያስገርምሻል። አሜን። አሜን። ሁለተኛ ከዘር የሚመጣ መርገም አለ። አንድ አባታ ያለው አሰፋ የሚባል ሰው አባቴ ነው። ውጭልኝ እዛ ጋር አንድ ሰው ለኔ ነው ያለ አሜን አይልም? እስቲ ተነሺ። እናንተን ማየው እኔ መንፈስ አሰራር ሲስተም የተሰራ ከዛ አውሮፓ ከተማ ያለው አውሮፓ ምድር አይና ሁለተኛ ኤርትራ ምድር ያለው የቤተሰብ ከኔ የመጣሽው? እኔ ከስዊድን ነው የመጣሁት። ስዊድን ምንድነው? ምን አለሽ? ኤርትራ ቤተሰብ የወላጆችሽ ሀገር ተከስተ የሚባል ሰው ታውቂያለሽ? አባቴ ነው። አንተን እያየው አንድ አባታይና ከዛ አያታ ያለው ሰጤ የሚባል ሰው አያቴ ነው። ይሄ መርገም ዋጋ ሲያስከፍል ያለ። ሁለተኛ ፍሬ እንዳይጨመር አንድ ልጅ ነው ያለው። አንድ ልጅ። ስንት ልጅ አለሽ አንቺ? አንድ። ዛሬ የአንድና የሁለት መንፈስ አሁን ይሰበራል። ፍሬ አይኑረው ተብሎ የተሰራበትን ሰው አያለው። 2 ሰው ነው ማየው። 2 ሰው እያየው አንደኛው ሰገድ የሚል ስም አያለው። አለም ሰገድ። ከዛ ለምለም የሚል ስም አያለው። እኔ ስም ነው። ደህና ነህ? ሰላም ነው። ሁሉ መልካም። አባትን የገደለ ሰይጣን አንተን አይገልህም። አሜን። አባትን የገደለ ሰይጣን አንተን አይገልህም። አይገለኝም መቼም። አንደኛ በደም ስሙኝ፣ ከዘር የሚመጣ መርገም አለ። ልክ ነው። ይሄ መርገም ወላይታ ምድር ነው። ወላይታ ምድር የተቀበረ በእናንተ ግቢ ውስጥ የተቀበረ ተቆርጦ የፍየል ቀንድ አለ። በጌታ ስም ቀን ወጣላቸው ሰው ሆኖ ሲባል ሰይጣን ቤታችሁን ባዘን መጣው። ልክ ነው። ወላይታ ምድር የተቀበረው ሁለተኛ ከአባት የሚመጣ መርገም። ሰው ሆንን ስትሉ ካናዳ ምድር አባትን በሞት ወሰደው። ልክ ነው። ከዛ የተነሳ ያንተ ጭንቀት የእናት ጤና ነው። ልክ ነው። 100% እናትህ እረፍት የላትም። ወይ ስሙኝ፣ ልክ ነው። አባትህን ምን አርገውሃል? ሞተዋል፣ ቀብረዋል። ልክ ነው። ካናዳ ምድር ልክ ነው። ሁለተኛ ቶሮንቶ የሚባልበት ከተማ አይና ልክ ነው። የሞተ ሰው አያለው። ትእዛዙ የሚባል አባቴ ነው። አሜን። አባትህ ከሞተ በኋላ እናትህ ብቻዋን እንደ እብድ ታወራለች። 100% ትክክል ነው። ልክ ነው። የአባትህ አባት ምድር ወላይታ ምድር ነው። ወላይታ ምድር እያየው አፈር ተቆፍሮ የፍየል ቀንድ የተቀበረበትን ቤት አይና የሟቹ አባትን አባት መጃም ይባል ሰው ልክ ነው። አሜን። አንተ ጭንቀት እናትህ ምንም እንዳትሆን ነው። ልክ ነው። እናትን ሰይጣን ከእናትህ በፊት አንተን ሊገድል ነው። ልክ ነው። አንተ ከቤት ትተወጣ እናትን ለመጠበቅ እናትህ ቤት ገብታል። እናቱን ሊያስመልጥ ከእናቱ በፊት እገለዋለሁ የሚል መንፈስ አየው። ይሄን መንፈስ እያየው 2 ስም አያለው። አንድ ገነነ የሚል ስም አያለው። ገነነ ስሜ ነው፣ የራሴ ስም። አሜን። ወይኔ ምን አለ? አሜን ያለ። አሜን።
አሜን። ሁለተኛ ተሾመ የሚል ስም አለ። ተሾመ ወንድሜ ነው። ይሄ የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ነው። ዛሬ ከመጃዘር ከልጅ ከገነነ ላይ እግዚአብሔር የሞትን ኃይል ዛሬ ቀደምኩ ተሻራ። አሜን አንድ ሰው ጮኸ አሜን ይበላ። አሜን። ውሰድ በደንብ አሜን ብላ። አሜን። ዛሬ ከብዙ ሰዎች ህይወት ላይ የሞት መልአክ አሁን ይመታል። አሜን። የሞት መልአክ አሁን ይመታል። አሜን። ያለ ጊዜ ሊያጠፋችሁ የሚፈልግ አሜን። ያለ ጊዜ ሊያጠፋችሁ የሚፈልግ አሜን። ናግባልኝ ሂድ እዛ ጋር ጠጋ በል። አንቺን እያየው 11 ሰዓት ከሩብ ሲል የመኪና አደጋ አዘጋጅቶ ነው ማየው። በኢየሱስ አሁን ያለሽው የት ነው? ቸርች። የመኪና አደጋ ስትሄድ የተዘጋጀው በኢየሱስ ልክ በደንብ አድርገሽ ስሚኝ። መገናኛን አለፍኩ፣ ጉርድ ሾላ አልፋለሁ፣ ሴሚሲ ወደ አያት መንገድ አለ። አዎ እዛ ነው የምኖረው። የት? ሀያት ሀያት በኢየሱስ ሀያት መንገድ በመኪና አደጋ እንድትሞት በኢየሱስ ሰይጣን ሞት የደገሰባትን ሴት እያየው በኢየሱስ መሰረት የሚል ስም አለ። ስሜ ነው በኢየሱስ በጌታ ኧረ ወይኔ ኧረ ወይኔ ለምን ታለቅሻለሽ? ደንግጬ ነው። ደንግጠሽ በእሷ መገኘት ውስጥ አእምሮ እንዲያብድ እንዲስት ወዲያው ከሁለት ሰው መካከል ነው የእሷን ህይወት ኢየሱስ እቺን ሴት እያየው ከእሷ ጋር ስትጓዝ ያለ ከዛ ሞት፣ ሁለተኛ ሀዘን ሳውዝ አፍሪካ ላይ እንዲሆን ኢየሱስ የተዘጋጀባትን ሴት እያየው እንድታብድ ነው፣ እንድትሞት ሳይሆን እቺ ሴት በዚህ ሴት መገጨት ምክንያት እንድታብድ ነው። በኢየሱስ ዛሬ ነው መላችሁ 11 ሰዓት በኢየሱስ ከዚህ ሲሄዱ ጌታ ሆይ አንቺ የመጣሽው ለህመም ነው። አዎ ከኔ የመጣሽው ከጆበርግ ከሳውዝ አፍሪካ ጆሃንስበርግ የመጣሽው ኦፕራሲዮን ለመደረግ ነው። እሱን ተሰርተሽ ለመመለስ ግን ኦፕራሲዮን ሳትደረጊ ዛሬ በዚህ ሴት መገጨት ምክንያት ቆይ በዚህ ሴት መገጨት ምክንያት አይምሮሽ እንዲያብጥ በኢየሱስ ስም አይሆንም። ጌታ ሆይ ጌታ እንዲህ አለኝ፣ ጠላት ያዘጋጀውን የሞትን ድግስ የተዘጋጀውን ደግሞ የእብደትን ስራ በኢየሱስ እግዚአብሔር እኔ ቀደምኩ። አሜን አሜን። በመሰረት መገጨት ምክንያት አእምሮ የምታብደውን ሴት እያየው መንፈስ ዓለም ላይ ህይወት የሚል ስም አሜን። እኔ ነኝ። ህይወትን እያየው አንድ አባት ሙል ጌታ የሚባል ሰው አባቴ ነው። አስጠጋልኝ ናታ የሚባል ታውቂያለሽ? አባቴ ነው። የአባትሽ አባት ቱራን። አዎ በኢየሱስ አረ ዛሬ እግዚአብሔር ለብዙ ሰዎች ሲቀድም አየሁ። አሜን። እግዚአብሔር ሲቀድምላቸው አየሁ። እግዚአብሔር ሲቀድምላቸው አየሁ። ለልጆቻችሁ እግዚአብሔር ሲቀድም አየሁ። ለትዳራችሁ እግዚአብሔር ሲቀድም አየሁ። የእናንተ ለሆኑ ፋሚሊዎች እግዚአብሔር ሲቀድም አየሁ። ጌታ እንዲህ ይለኛል፣ ለውርደት የተዘጋጀው አዋጅ ዛሬ ለክብር ይሆናል። ለክብር ይሆናል። ለደስታ ይሆናል። ለምስጋና ይሆናል። ለዝማሬ ይሆናል። አንድ ሰው ለኔ ነው ያለ ጮኸ አሜን። አይዟችሁ፣ አታልቅሱ። እሺ፣ ዛሬ ጌታ እኮ ቀደመላችሁ። አይዟችሁ። እስቲ ተነሺ። የታሰረ ቤተሰብ ያለው እውነት ነው። በህመም ምክንያት እውነት ነው። ሁለተኛ የእናንተ ፋሚሊ ለጥንቁልና ሃይማኖት የተሰጠ ቤተሰብ ነው። እውነት ነው። ከዛ የተነሳ አግብተሻል፣ ፍሬ የለሽም። እውነት ነው። ይሄ ቆይ ይቅርብኝ። እሱ ወገውን
አይዟችሁ በግልጽም ቢሆን በድብቅም መንፈሱን መተዋለሁ። አሜን። ይመታ በኢየሱስ ስም ይመታ። አሜን። ተነስ። አሜን። አሜሪካ ምን አለ? ወንድሞቼ እህቶቼ አሉ። ኖ ወንድሞች እህቶቼ ራሳችን እዛ ነን። አሜን። ያንተ ስም እንደ ሴት ስም ነው። ቆይ ለምን ሳቅሽ? አዎ ልክ ነህ። በደንብ ስሙኝ። አሜሪካ ምድር አይና ተመልሼ መጣ። ስመለስ ደብረ ዘይት ገባለሁ። ልክ ነው። ደብረ ዘይት ነን። አገራ ከደብረ ዘይት ነው የመጣ ነው። ኦይ 3 አንደኛ መሰረት በሚል ስም የታሰሩ ቤተሰቦች አይና ዳንኤል ያለው ልክ ነው። አዜብ የሚል ያለው ልክ ነው። 100% ምን እህቶቹ ወንድምና ናቸው። እህቶች ወይኔ 13 ዓመት ሙሉ ጸሎት፣ ጥያቄ፣ ፍሬ የለም። ትክክል። ጥያቄያችሁ የመጀመሪያው ቤተሰብ እንዲፈታ ነው። ሁለተኛው ልጅ እንዲሰጣችሁ ነው። እውነት ነው። ስንት ዓመት? 13 ልጅ አለ? የለም። የለም። ሃሌሉያ። እንዳይኖር ተብሎ የተሰራ ከዛ ምንትዋብ የሚል ስም አለ። ስሜ ነው። ስሜ ነው። የእናንተ ቤተሰብ አመቺሳ የሚባል ባህል የሚያመልኩት ትክክል። ለጠንቋይ እውነት ነው። የተሰጡ ናቸው። እውነት ነው። ከዛ አንድ አጋፍሬ የሚባል ሰው ያለ አባቴ ነው። ካሞቬናስታ አባቴ ነው። አረ አንድ ሰው ጮኸ አሜን ይበል። አንድ ጂቱ ነው። ጂቱ የሚባል አይደለም፣ ቅጽል ስሟ ነው። አዎ ወይ ያንተ አባት የሰጣት ስም ነው። አዎ ትክክል። ከዛ የሚሮጥ ሰው አይና አንድ ኃይል የሚባል አይደለም፣ የአባቴ ሀያቴ ማለት ነው። ሀያቴ አዎ ሀያቴ። ንውጡልኝ እስቲ እዚህ ጋር ወይኔ ከኔ የመጣችሁት ከዩኤስኤ ዩኤስኤ አሜሪካ ማለት ነው። አዎ ጠብቁኝ ና ሮጥ እዚህ ጋር አሁን የው የተዘጋው ማህፀን አሁን ይከፈታል። የአባትሽ አባት አያትሽ በየነ ነው። አዎ ለምን እንደዚህ ያሽ? በጣም እየገረመሽ ነው። አዎ ምኑ ነው የሚገርምሽ? የእግዚአብሔር ስራ፣ የእግዚአብሔር ስራ፣ በአንተ ያለው ቅባት፣ በእኔ ያለው ቅባት። አዎ በኢየሱስ። ልጆች አሉሽ፣ አዎ ግን ቤትሽ ባዶ ነው። እውነት ነው። ትልቁ ፈተና አንደኛው ጤና ጠላት አሳጣሽ፣ በጣም ሁለተኛ የትዳርሽን በረከት ያዘው፣ በጣም ሁሉ ነገር አበላሽ። 100% ትዳርሽ 7 ዓመት ስራ አስፈትቶ ሰይጣን ቤት አስቀመጠው። በኢየሱስ። እየሰማሽኝ ነው? አዎ በደንብ ስሚኝ። አዎ ስራ አስፈትቶ ቤት አስቀመጠው። እውነት ነው። አሁን ከጀመረ 2ኛ ወር ነው። እውነት ነው። እሱንም አስቆሞ ሊያስገባው ነው። ሁለተኛ ልጆች ያለ እናት እንዲያድጉ በኢየሱስ። ሰይጣን አበስብሶ እንድትሞት ሞት ያዘጋጀባትን ሴታይና ተልታ ትሙት ተብሎ ባንቺ ፎቶ ላይ ደም ተቀብቶ ነው ማለት። በኢየሱስ። ይሄ ደም የተቀባትን ፎቶ እያየው ልዩ ጌጥ የሚል ስም በኢየሱስ ስም፣ ሆይ በጌታ ስም፣ በኢየሱስ ስም፣ ጌታ ሆይ በኢየሱስ ስም፣ ቀና በይ። ሆይ አባ አይዞሽ፣ ቀና በይልኝ። ቀና አለክ። ታውቂያታለሽ? እኔ ነኝ እኮ ልዩ ጌጥ። የአባትሽ አባት ጀቤሳ ነው። እውነት ነው። ትክክል። ያለችውን ሰምታችኋል ወይ?
ለካስ ጌታ ሆይ ቀን አለ። ምን አለው ንገሩት ባካችሁ። ይኸው በህይወታችሁ ይኸው ያስጨነቃችሁ ነገር የበዛው ለክብር ነው። እሺ ለምን ዋጋ ያስከፈላችሁ ነገር የበዛው ለክብር ነው። እሺ ነገር የዘገየው ለክብር ነው። እሺ የተዘጋ የመሰለው ለክብር ነው። እሺ ሄይ ወገን ጀርባ የሰጠ ፊቱን ያጠቀረው የተለወጠብህ ለክብር ነው። አሜን አሜን። ለምን ለክብር ድገሙና ለክብር አሜን። ለምን ኢየሱስ ዋው ተነሽልኝ። እግርሽ አይቆረጥም። አሜን። እግርሽ አይቆረጥም። አሜን። አይቆረጥም። እግሩ አይቆረጥ ተብሎ የተደገመ ድግምታ ያለው ትክክል። 2 ጊዜ ኦፕራሶን ትክክል። ለውጥ የለም። ምንም ጤና የለሽም። የለም። አንቺን እያየው እግሯ ተቆርጦ የቤተሰብ የትዳሯ ሸክም ትሁን እስቅባታለሁ ብሎ የሚጠብቅ መንፈስ ያለው ይሄንም ማየው ካናዳ ምድር ነው። አዎ ካናዳ ምድር እያየው አንድ ደግሞ ከበደ የሚል ስም ያለው የአባቴ ስም የአባትሽ ስም ነው። እግሯ እንዲቆረጥ ሰይጣን አዋጅ ያዘጋጀባትን ሴት እያየው እሙ ምትባላ ያለው ስሜ ነው። 2 ስም ያለው ወይኔ ኧረ ሰው የለም እኮ አንተ በደንብ ጮህ አሜን አትልም ወይ? ጌታ እንዲህ ብሎኛል፣ አሁን እፈውሳታለሁ፣ ታገለግለኛለች አለ። አንድ ፍላቴ የሚባል ሰው ያለ አኩራ ማንቲያራሶ አሜን። የሆነ እንዴት ልበላችሁ? ቆይ የወርቅ ነው የሐረር ወርቅ ታውቂያታለሽ? ስሜ ነው። ዋናው ስሜ ነው። ሁለተኛ ስምሽ ማለት እመቤት። ኧረ ተኝታችኋል ባካችሁ። አሜን ሃሌሉያ ሃሌሉያ። ጀሆቫ ጃራ ተፈተሽ ታገለግያለሽ። አሜን። ኃይልሽ ታድሶ ታገለግያለሽ። አሜን። ጤንነትሽ ተመልሶ ታገለግያለሽ። አሜን። ጉልበታም ሆነሽ ታገለግያለሽ። አሜን። እናገራለሁ ለብዙዎች ያወቅሽውን ኢየሱስን ታሳውቂያለሽ። አሜን። አንድ ሰው ለኔ ነው ያለ አሜን ይበላ። አሜን ሃሌሉያ። ውጪልኝ ነይ። በቃ ያንቺ ጥያቄ እኮ ገንዘብ አይደለም። ጌታ በጣም የባረከች ሴት ነሽ። በጣም ምንም የገንዘብ ችግር የለብኝም። ጌታ አንቀባሮ ነው ያስቀመጠኝ ሳልሰራ እንዳልሰራ በቤት ውስጥ 16 ዓመቴ። ነገር ግን በካናዳ ምድር የካናዳ መንግስት ሰራተኛ ቀጥሮልኝ ደሞዝ እየከፈለኝ የምኖር ሴት ነኝ። አቤት ኢየሱስ። ያንቺ ራብና ጥማት በቃ ጌታን ማገልገል፣ ጌታን ማገልገል፣ ድሃን መርዳት፣ ጥማት የተራበ ማገዝ ነው። ትክክል። ይኸው አሁን እንደ ምሻትሽ ይሆናል። አሜን። አረ ሰው የለም እኮ ባካችሁ። አሜን። ኢየሱስ ጌታ ነው። ይኸው ዛሬ እዚህ ስፍራ ላይ የተጠራችሁ ሰዎች በጌታ በኢየሱስ ስም መጣል የሚገባችሁን ሁሉ አሁን ጥላችሁ ትወጣላችሁ። አሜን። ጥላችሁ ትወጣላችሁ። አሜን አሜን። ጥላችሁ ትወጣላችሁ። አሜን አሜን። እጆቻችሁን ወደ እነሱ ዘርጉሽ። እዚህ ጋር አባቶች እናቶች ቆመው ይከብዳልና ጋሽ ኑጌ አቤት አቤት። የብሌን አባት አቤት። እጆቻችሁን ዘርጉልኝ። አንድ ጊዜ ስሙኝ። አሁን እዚህ ስፍራ ላይ ያላችሁ መቼም ስለሰው ብዙ ነገር ቢወራ አያልቅም። ሁለተኛ ነገ ስጋውያን እያየ ምን ይላል? መጠቃቀሚያ ነው የሚያደርገው። ነገ የሚያይ ህዝብ እንትን እንዲህ ነው የሚለው እንዲገባቸው እግዚአብሔር። መቼም እዚህ ውስጥ ያሉ ሰዎች ይሄ አጠቃላይ ትላልቅ ሰው ነው አይደለም? ትላልቅ ሰው አንድ እዚህ ውስጥ ህፃን አለ። ሁሉም እግዚአብሔር የረዳውና ያከበረው ህዝብ ነው አይደለም? ልክ ነው። ያከበረው ህዝብ ነው። እዚህ ስፍራ ላይ ያላችሁ ሰዎች ከኔ ጋር የምትተዋወቁ ሰዎች አላችሁ? የለም። ጋሽ የለንም። አንተዋወቅም። ማን ያውቃችኋል? እግዚአብሔር። አሁን እዚህ ስፍራ ላይ ስትገቡ ስማችሁን የነገራችሁ ሰው አለ? የለም። የተመዘገባችሁት ነገር አለ? የለም። ለኔ አልነገራችሁኝም? ኧረ በፍጹም ምንም አልተናገርም። አልነገራችሁም? ማን ነው ለኔ የነገረኛል? እግዚአብሔር። ይሄን የሚናገር እግዚአብሔር ስራችሁን እየሰራው ነው አይደለም? እየሰራ ነው። ዘርጉ።
የልጆቻችሁን የትዳራችሁን የቤተሰቦቻችሁን ስራ አሁን እየሰራሁ ነው። አሜን። የልጆቻችሁ በር ተከፍቷል። እነሱ ከተሳካ እንደው ሌላው ችግር የለውም። አሁን በቃ ስኬት ያገኛል። አሜን 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 አሜን። የልጆች ስራቸው፣ ጤናቸው፣ ህይወታቸው አሁን ስኬት ያገኝ። አሜን አሜን። ዘርጉልኝ። የአባቶቼ አምላክ እንዲህ አለው፣ ያዕቆብ ሆይ በስምህ ጠርቻለሁና አንተ የማን ነህ? የኔ ነህ። ለካስ ያዕቆብን በስሙ የጠራው እግዚአብሔር የእሱ መሆኑን ሊያሳውቀው። አሜን። ምን አለው? በውሃ ውስጥ ባለፍክ ጊዜ ንገሩት። እዚህ የተጠራችሁ ሰዎች ጋሽ ንጉሴ፣ እናታችን እመቤት፣ ያረር ወርቅ፣ እዚህ ስፍራ ላይ ልዩ ጌጥ፣ አባታችን እህታችን ምንቱ፣ እዚህ ስፍራ ላይ ጌታ የጠራችሁ ህይወት፣ እዚህ ስፍራ ላይ መሰረት፣ እዚህ ስፍራ ላይ ለምለም፣ እዚህ ስፍራ ላይ ዓለም ሰገድ፣ እዚህ ስፍራ ላይ የተጠራችሁ እህታችን ህይወት፣ ምስራቅ፣ ራሔል እንዲህ ብሎኛል ጌታ፣ ውሃ አለ ግን አትዋጡም ይለኛል። አሜን። ወይኔ በውሃ ውስጥ ባለፍ ጊዜ አያሰጥምህም አለ። አሜን። በእሳት ውስጥ ትሄዳለህ ግን አትቃጠልም አለ። አሜን። እሳት አለ አያቃጥላችሁ። አሜን። ደጋሚ አለ አያቃጥላችሁ። አሜን። ሊያጠፋችሁ የሚፈልግ አለ አያቃጥላችሁ። አሜን። ነበልባል አለ አይፈጃችሁ። አሜን። ታዳጊያችሁ ቅዱስ እግዚአብሔር እኔ ከእናንተ ጋር ነኝ ይላችኋል። አሜን። እኔ እረዳችኋለሁ ይላችኋል። አሜን። እኔ አግዛችኋለሁ ይላችኋል። እኔ ደግፋችኋለሁ ይላችኋል። እኔ አከብራችኋለሁ ይላችኋል። እኔ እግዚአብሔር ስራችሁን እሰራለሁ ይላችኋል። እኔ እግዚአብሔር ከተዘጋጀ ቦታ አስመልጣለሁ ይላችኋል። ዘርጉልኝ። አትዋጡም። አሜን። አትዋጡም። አሜን። አትቃጠሉም። አሜን። ነበልባሉ ከእንግዲህ አይፈጃቸውም። አሜን አሜን። ታዳጊያችሁ ቅዱስ እግዚአብሔር እኔ ከእናንተ ጋር ነኝ። አሜን። አሁን ፍሬ አልባ ያደረገ አውሬ የተገደለ ይሁን። አሜን። የሞት ጉልበት አሁን የተገደለ ይሁን። አሜን። እስራታቸው የተፈታ ይሁን። አሜን። ነገሮቻቸው አሁን የተስተካከለ ይሁን። አሜን። ጎዳናቸው የቀና ይሁን። አሜን። ታሪካቸው የተለወጠ ይሁን። አሜን። የትኛውም የልጆቻቸው ነገር ከታሰረበት ነገር አሁን የተፈታ ይሁን። አሜን። ጤንነታቸው አሁን የተመለሰ ይሁን። አሜን። የደከመ አካላቸው እንደገና የለመለመ ይሁን። አሜን። የደረቀ ማህፀናቸው አሁን የታደሰ ይሁን። አሜን። የታመመ በዘራቸው አሁን ይፈታ። አሜን። ስራ የሌለው አሁን በር ይከፈትለት። አሜን። የማይመጥን የሚሰራ የተሻለ ይሰጠው። በቤት ውስጥ ቋንቋቸውን የሚደባልቅ አውሬ ሰላም ያሳጣ እባብ ይሞት። አሜን። በስማቸው ዘወትር የሚደገም ድግምት የፈረሰ ይሁን። አሜን። ጠላት ለውርደት ያዘጋጀው ነገራቸው ሁሉ ለክብር ይሁን። አሜን። የልጆቻቸው ጉዳይ ለክብር ይሁን። አሜን። ስራቸው ለክብር ይሁን። አሜን። ትዳራቸው ለክብር ይሁን። አሜን። አረ ይሁን። አሜን። አረ ይሁን። አረ ይሁን። አሜን። አስገርም። አሜን። ሰንሰለት ይበጠስ። አሜን። መደነቅን አርግ። አሜን። ኃይል ይገለጥ። አሜን። ጸለይ። አሜን። ቀና የተሾመ እስራት አሁን ተፈቷል። ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃቸው። አሜን። ነገር ውብ ሆኖ ይጠብቃቸው። አሜን። ነገር ሰምሮ ይጠብቃቸው። አሜን። ነገር ደምቆ አምሮ ይጠብቃቸው። አሜን። አባ መጽሐፍ እንዲህ ይላል፣ ስምህ እንደሚፈስ ዘይት ነው። ቆይ ስሙኝ፣ ዘይትህ መልካም መዓዛ አለው፣ ስምህ ደግሞ እንደሚፈስ ዘይት ነው። ዘይት ምን አለው? እስቲ መልካም መዓዛ በሉ። መልካም መዓዛ አለው፣ ስምህ ደግሞ እንደሚፈስ ዘይት ነው። ስለዚህ ደናግል አይተው ምን አሉ? ወደዱ። ሳበኝም ይላል። ደናግል ባይዘው በተፈጥሮ ሕግ ስርዓት ይወደዳሉ እንጂ አይወዱም። ደናግል ማለት የሚወደዱ ናቸው። የስሙ ዘይት ምን ያህል መዓዛው የማይቀበልን እንዲቀበል እንደሚያደርግ በስራ ቦታ ቢሆን በትዳራቸው ህይወት በሚገቡበት ስፍራ ሁሉ አሜን። የማይቀበላቸው ወዳጅም ጠላትም ዘንድሮ ይቀበላቸዋል። አሜን። 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 ይቀበላቸዋል። አሜን። አሜን። ወዳጅም ጠላትም ዘንድሮ ይቀበላቸዋል። አሜን። አሜን። ልጆቻችሁን ይቀበሏቸዋል። አሜን። ትዳራችሁን ይቀበሏቸዋል። አሜን።
ቤተሰቦቻችሁን ይቀበሏቸዋል። አሜን። የእናንተ የሆኑትን ሩቅም ቅርብም ያሉ ዘሮቻችሁን ይቀበላቸዋል። አሜን። አባ ሳበኝም ካንተም በኋላ እንሮጣለናል። አሜን። የስም ዘይት ወደ ክብር ይሳባቸው፣ አሜን። ወደ ከፍታ ይሳባቸው፣ አሜን። ወደ ፍቅር ይሳባቸው፣ አሜን። ወደ ጥበብ ይሳባቸው። አሜን። ሌላ ሰው ይሁኑ። አሜን። እንደ ልጅነት ወራት ኃይላቸው ይታደስ። አሜን። አሁን የደከመ ነገራቸው በስም ዘይት ይለምልም፣ አሜን። ይለምልም፣ ይለምልም፣ አሜን አሜን ይለምልም። ያዝ ያዝ አሜን አሜን ተባረክልኝ። አሜን ገኔ ዘሬ ባንተ ነፃ። ያዝ ያዝ እንደገና ታድስ። አሜን። ጤንነት ረተ አቤት ነፃ ኤግዛክትሊ ስሜን ጠራ። ልዩ ጌጥ ቤትሽ ዛሬ ነፃ፣ አሜን ትዳርሽ ዛሬ ነፃ። አሜን እሙ አቤት የተወለድሽበት የሐረር ወርቅ ምስራቅ ቤትህ ፍሬ አሜን ዘርሽ አሜን ራይል ቤተሰብሽ አሜን። ጤንነትሽ አሜን። ለብዙ መድኃኒት ለብዙ መፍትሄ አሜን ለብዙ በረከት አሜን። በኢየሱስ ደም መሲ ሞት አያገኝሽ። አሜን። እግዚአብሔር ቤትሽን በደስታ ይሞላል። አሜን። ለብዙዎች ምሳሌ አሜን። ሕያው ምስክር ትሆኛለሽ። አሜን። የእግዚአብሔር ሞገስ በላይሽ ይሆናል። አሜን። የተበሉ ምርኮችሽ ይመለሳል። አሜን። ጤንነትሽ አሁን የተስተካከለ አሜን። የቀለጠ አሜን። አዋጅ ሁሉ የፈረሰ አሜን። ኢየሱስ ደም አሜን። ከፍ አድርጊ እጅሽን። የክርስቶስ ኢየሱስ ደም ከዚች ሰዓትና ሰከንድ ጀምሮ ይሄ ደም ነው። ቶሎ በል ደም ነው። ቶሎ በል ውበቷን፣ አቅሟን፣ ህይወቷን፣ ኑሯን የበጠበጥክ ሰላም ያሳጣ ፊቷን የለወጥ አበስ ብሼ ገላታለሁ ምትል አበስ ብሼ ገላታለሁ ምትል ቤቷ ይበተናል፣ ልጆቿ ያለ እናት ይቀራሉ ምትል አውሬ 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 ቶሎ በል እየተቃጠልክ አበስ ብሼ ገላታለሁ ይላል። ደም ተቀብቷል ፎቶዋ ላይ። ቶሎ በል የክርስቶስ ኢየሱስ ደም ነው። ይሄ ደም ነው። ይሄ ፍጠንና ልቀቃትና ሂድ። ቶሎ በል 1 2 በኃይል በኃይል ለመጨረሻ ቻው። ስራ ይፍረስ። ቀና የደም ምልክት ቴንክ ዩ ፋደር 1 2 3 ቻው። ቤትሽን ሸፈንኩት። አሜን። በቃ አባቴ ሆይ ይህ ዘይትና ይዋ በሚገባበት ስፍራ ሁሉ አገር ጉድ እስኪል ድረስ ታምራት ይሁን። አሜን። ታምራት ይሁን። አሜን ታምራት ይሁን። አሜን። የታሰረ ይፈታበት። አሜን አሜን የታመመ ይፈወስበት። አሜን ስራ የሌለው ስራ ያገኝበት። አሜን ጤናው የተያዘ ጤናው ይመለስለት። አሜን ያልወለደ መካን ይውለድበት። አሜን። የታሰረ ነፃ ይውጣበት። አሜን። ደካማ ይበርታበት። አሜን። ኃይል የሌለው ኃይል ያገኝበት። አሜን። ሞገስ ያጣ ሞገስ ያገኝበት። አሜን። ነገር ሰርቶ ያልቀናለት ይከናወንበት። አሜን። አቅም የሌለው ጉልበታም ይሁንበት። አሜን። በኢየሱስ ስም ጤናው ይመለስለት። አሜን። ጸለይኩኝ። አሜን። ጂሰስ ኔም። ገና አላለቀም፣ እንጸልያለን። ሻሎሜ ይኸው አንቺ አራዳ ነሽ። ጋሽ ኑጌ እስቲ እራ ለብዙዎች በረከት። ከዚህ በኋላ አንቺ የመፍትሄ ሰው ነኝ። እሺ ዘንድሮ ዋጋ ያስከፈለሽ ጠላት ላይ ትስቂበታል። ህይወት ካረጋ መርገም ተሰብረ። አሜን። አያቴ ነው የታ ምንቱ የኔን ስም ለምን ወሰድሽ? ደስ ብሎኛል። ወላላ ተሰበረ። ይሄ ነሽ። ይሄ ለቤት ይዘሽች ኖ ይሄን እዛ ልዩ ጌጥ ተሰብሯል። እሺ በኢየሱስ ደም ሞት ቤትሽን
ሐዘን ጓዳሽን ህይወትሽን አያስጨንቀው። አሜን። ይሄ ሰጠው ውሰድ፣ ለታመመ እዛ ውሰድ። እሙ አቤት የሐረር ወርቅ ኧረ በለው ለምትገቢበት ምድር ሁሉ መፍትሄ ሆነሽ ግቢ። አሜን ገና ትለመልም ያለሽ። አሜን። ዛሬ ነው የመጣሽው? አዎ የመጀመሪያሽ ነው። አዎ እናንተም የመጀመሪያችሁ ነው። መሪያችን ነው። የመጀመሪያችሁ ነው። አዎ እናንተም ሃሌሉያ። ዛሬ የመጀመሪያ ሳይሆን የመጀመሪያ የመጨረሻው። አሜን 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 አትይም? አሜን የመጀመሪያ የመጨረሻ አሜን። በሚያረጉት ውጤታማ ናቸው። በጠላት ፊት ሞገስ ያገኛሉ። አሜን። የሚቀጥለው አሜን። ምዕራፋችሁ የክብር ይሆን። አሜን። እዛ በር ድረስ ደርሳችሁ ላልታሰር እኔ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ቦታችሁ ላይ ቁጭ በሉ። ምስራቅ ጋሽ ኑጌ አሜን አትልም?